ተዓላ አጠገባቸው እንደደረሰ ድንጋዩን ጣል አድርጎት ወደኋላ መሸሽ ጀመረ። በሩጫ ፊቱ አይኑ ፍጥጥ ብሎ ልክ ከሄደ በኋላ ምን ሆነ ተመለስክ? እችልበታለሁ አላልክም ነበር እንዳሉት ወላሂ ለው ረአይቱ ማ ረአይቱ ለመክተረብቱም አላቸው። በአላህ ስም እላለሁ እኔ ያየሁትን አይታችሁ በነበር ባልቀረባችሁ ነበር ሁላ አላቸው። ማዛ ረአይት አሉት። ምን አየህ አሉት። ረአይቱ ኸንደቀን ዐዚመን አለ። ትልቅ የእሳትን ጉድጓድ በእኔና በእርሱ መካከል ተመለከትኩኝ አለ። እርሳቸው እየሰገዱ እያለ ነቢ ሰለላሁ ዐለይሂ ወሰለም እርሳቸው ላይ ድንጋይ ሊጥል ባለ ጊዜ አላህ በእርሳቸውና በእርሱ መካከል ጀሃነምን አመጣለት። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ነገር ተነገራቸው። እንዲህ አለ ብለው ተነገሯቸው። እውነቱን ነው አሉ። ለው እቅተረበ ሚኒ አሉ የዛኔ ወደ እኔ አንድ እርምጃ ቀርቦ በነበር ለአኸዘትሁ ዘባኒ አሉ የገሃነም እሳት ጠባቂ መላእክቶች ይዘው በወሰዱት ነበር ወደ ገሃነም እሳት ውስጥ ብለው ተናገሩ። አላህ ይህን እንክብካቤ አድርጎላቸዋል። በዚያ ሰዓት የዛኔ በቃ ሊጥልባቸው ልክ ግድያ ላይ ሲደርሱ ጊዜ አላህ ይከለከልላቸዋል። ይሄ አፈር መረጨት፣ መምታት፣ ምናምን ማድማት፣ ማፈርከስ ምናምን ይሄን ሊያደርጓቸው ይችላሉ። አላህ ይከላከላል ሲባል ጊዜ ከግድያ ነው ማለት እንጂ እንዲቀላል አደጋዎችን አያደርሱም ማለት አይደለም። ግን ልክ ግድያ ላይ ሲደርሱ አላህ ስብሐነ ወተዓላ ያድናቸዋል። እና ምንድነው ነው በጣም የግድያ ሙከራ ሁሉ ተደርጎባቸዋል። አይ በቃ አልቻልኩም እኔ ምናምን አላሉም። ያሰላም ወላሂ በጽናት ነው ያስተማሩት። ከባድ መስዋዕት ከፍለዋል ለዚህ ለዲን ከባድ መስዋዕት። በሌላ ጊዜ ይሄ አንዱ የግድያ ሙከራ ነው። ሌላ የግድያ ሙከራ ነቢያችን ሰለላሁ ዐለይሂ ወሰለም እንደምታውቀው ስደት ታዘዋል። ከመካ ወደ መዲና ስደት አድርግ በቃ ተባሉ። የዛኔ ግን መጀመሪያ ሰሃቦቻቸው እናንተ ቀድማቸው ስደት አድርጉ እኔ ከኋላ ተከትያቸው እመጣለሁ አሉ። ህዝቦቻቸውን ልከው ይህ መጀመሪያ ቀድመው ራሳቸው አልሄዱ። ሁሉንም እንዲወጡ ካዘዙ በኋላ አቡበክር ስዲቅን እኔ እናንተ ደግሞ ህዝቦቻችንን ልከን እኔ እናንተ ነገ እንሄዳለን አሉ። ልክ ማለዳ ላይ ጠዋት ላይ ህዝቡ እንዳለ ጥርግ ብሎ ሄደ፣ ወደ መዲና ተሳደደ። ልክ ይሄንን ሰሙ የመካ ሽማምንቶችና ንጉሶች ሙሐመድ ህዝቦቹን ላከ፣ አስመለጣቸው። በቃ እርሱን ይዘን ምን እናድርገው በሚል ሹራ ገቡ፣ ምክክር ሊያደርጉ። ግማሾች በቃ እዚሁ እንሰረው፣ ሌሎቹ አይ እንግደለው ተባባሉ። አይ እንግደለው በሚል ተስማሙላቸው። ግን ስለ ግድያው እንዴት እናድርግ በሚለው አሁንም አልተስማሙም። የአንድ ጎሳ ሰዎች ብንገለው የእርሱ ጎሳዎች አይለቁንም፣ ስለዚህ ምን እናድርግ ተባባሉ። ከእያንዳንዱ ጎሳ ጀግናዎች ይመረጡና ሁላቸውም ይግደሉት። የሁሉንም ደም መመለስ አይችልም። የእርሱ ጎሳዎች የትኛው እንደሚዋጉ አይናዋጅ ይሆንባቸዋል። የዛኔ በቃ እንገላገላለን አሉ። ይገሏቸው ተስማሙ። ይሄን ነው አላህ እነዚያ የካዱት ሰዎች ወይት የምክሩ ቢከ ለዚነ ከፈሩ ሊየቅቱሉክ ያለው ሊገሉህ ባሴሩበት ጊዜ ሙሐመድ እያለ እየተናገረ ያለው። ይህን ሁሉ መስዋዕት የከፈሉት ሰድባቸው አይደለም፣ እንቋሻቸው አይደለም። አንዱን አምላክ አምልኩ፣ ከእነዚህ በኋላ አምልኮ ውጡ፣ ከጸያፊ ነገራቶች ሁሉ ራቁ፣ ወደ ጽድቅ ኑ ብለው በጠሯቸው ነው፣ ሌላ አይደለም። ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላሂ አልዐዚዝ አልሐሚድ። ከዚያ በኋላ ለመግደል ወሰኑ፣ በዚህ ተስማሙ። ልክ ጠዋት ማለዳ ላይ ይወጣል ሙሐመድ የሚለውን ዜና ደረሳቸው ሰለላሁ ዐለይሂ ወሰለም። ስለዚህ በጠዋት ከመውጣቱ በፊት በማለዳ ሌሊት ላይ ሂደን መግደል አለብን አሉ። እንዳለ ከመካ ወጣቶች ከእያንዳንዱ ጎሳ ተውጣጡ፣ ጀግና የተባሉ ሰይፉን ይዘው ሁሉም ወደ እርሳቸው በር በሌሊት ይገኝ ተባለ። ሁላቸውም ሄዱ፣ ተገኙ። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ አቡበክር ስዲቅን እንድትጠብቀኝ ለሁለታችንም አንዳንድ ግመል እንዲሁም ደግሞ የመንገድ ስንቅ የሚሆነን እስከ መዲና ድረስ ያዝ ብሎታል። አቡበክር ያንን አዘጋጅቶ እየጠበቀ ነው። ለታቸው ልክ ነቢያችን ሰለላሁ ዐለይሂ ወሰለም አሁን ተአምራዊ በሆነ መንገድ አላህ ሊያድናቸው ሊያወጣቸው ነው ከግድያቸው ማለት ነው። ይህን እዚህ ጋር ነቢ ሰለላሁ ዐለይሂ ወሰለም ያደረጉት ድንቅ ተአምር አለ። እሱንም በዚህ ታዩታላችሁ። ከዚያ በኋላ የመካ ወጣቶች እንዳለ ተሰባስበው ሰይፋቸውን ይዘው በራቸው ላይ ቆመዋል ሊገሏቸው። ሌሊት ነው።
አላህ ስብሓነሁ ወተዓላ ዝም ብለህ በሩን ክፈትና ውጣ አላቸው። አይናቸውን አወራቸው አላህ። ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰዳ ፈአግሸይናሁም ፈሁም ላ ዩብሲሩን አለ። በሱራ ያሲን ላይ ገልጾታል። ይሄን ዝም ብለህ በሩን ክፈትና ውጣ፣ እኔ አይናቸውን አውራለሁኝ አለ አላህ። እያዩ እንዳላዩ ያደርጋቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሩን ክፍት አድርገው ቀጥታ ከቤት ወጡ። አይናቸው ፍጥጥ ብሏል፣ ግን እንዳያዩ ተደረጉ። በቃ ተሰወሩ። ነቢ ሰለላሁ ዐለይሂ ወሰለም ይሄ ተአምር ተሰጥቷቸዋል። ካደረጉት ተአምር መካከል ነቢ ሰለላሁ ዐለይሂ ወሰለም ጠላት ለግድያ በሚፈልጋቸው ጊዜ ከመካከላቸው ተሰውረዋቸው ይሄዱ ነበር፣ ይጠፉ ነበር። ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰደን አላህ። ከፊት ለፊታቸውም ከኋላቸውም ገርዶሽን አደረግኩባቸው አለ። ፈአግሸይናሁም ሸፈናቸው፣ ፈሁም ላ ዩብሲሩን እነርሱ አያዩም አለ። ወጡ። ነቢያችን ሰለላሁ ዐለይሂ ወሰለም በመካከላቸው ቀስ ብለው ረጋ ብለው ሄዱ። ቀጥታ ወዴት ሄዱ? ካዕባ ሄዱ። ለመጨረሻ ጊዜ 2 ረካ ሱና ሶላት ሰግደው ነቢያችን ሰለላሁ ዐለይሂ ወሰለም ከአቡበክር ሲዲቅ ጋር ተገናኝተው ጉዟቸውን ቀጠሉ። ከዚያ በኋላ ግን አይናቸው ተከፈተ። እነዛ ከሃዲያኖች ልክ ቤት ሲገቡ ማንም ቢያገኝ ጥሩ ነው አልይ ብን አቢ ጣሊብ። አልይ ምን ይሰራል እዛ ከተባለ አልይ ብን አቢ ጣሊብ ነቢ ሰለላሁ ዐለይሂ ወሰለም ከአጎታቸው ከአቡ ጣሊብ እንዲያሳድጉለት ተቀብለውት ነበር። በህይወት ደካማ ስለነበር አቡ ጣሊብ እርሱ አሳድጓቸዋል አይደል? አቡ ጣሊብ ነቢ ሰለላሁ ዐለይሂ ወሰለምን። እርሳቸው ደግሞ ተመልከቱ ውለታ ካሽ ናቸው። ከልጆቹ መካከል አንዱን ልጅ ተቀበሉትና ያሳድጉለት ነበር። ልጅ ነበር ገና አቡ ጣሊብ ብን አቢ ጣሊብ ይዛኔ። ከዚያ ልክ ሲገቡ ጊዜ ካዲያኖች አልይን ሲያገኙት እሽት ሸውደናል መሐመድ፣ እኛ እሱን አንፈልግም አልይን አንፈልግም ብለው አልይን ጥለውት ሄዱና ቀጥታ ለመካ ሹማምንቶች ነገሯቸው። ሸወደን መሐመድ ሄዷል። አሁንም የግድያው ሙከራ እንደቀጠለ ነው። እንዳያመልጣችሁ ወደ መዲና ነው የሚሄደው። እርሱን በህይወትም ወይንም አስክሬኑን ይዞ ለመጣ ሰው 100 ግመል ሽልማት አለው ተባለ። ያሰላም 100 ግመል አስቡት፣ በጣም ውድ ነው በዚያን ጊዜ። እንዳለ የመካ ወጣቶች ንቅል ብለው ራሳቸውን ፍለጋ ወጡ ይህን ሽልማት ለማግኘት እንዳለ። አሁን እንግዲህ ያቸውን ለማካሄድ እየሰሩ ነው። ተከተሏቸው። እየተከተሉ ባሉበት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አብሯቸው አቡበክር ሲዲቅ አለ። ሶስተኛ ደግሞ መንገዱን የሚመራቸው አብደላህ ብን ወረቀት የተባለ ሰሓባ አለ የተባለ ሰው አለ። እሱ አብሯቸው እየሄዱ ነው። እንዲሁም የአቡበክር ሲዲቅ ረዲየላሁ አንሁ አገልጋይ አለ። እየሄዱ እያለ ነቢያችን ሰለላሁ ዐለይሂ ወሰለም እና አቡበክር ሲዲቅ ከመካ አቅራቢያ የሚገኝ ጀበል ሰውር የሚባል ተራራ አለ። ጀበል ሰውር እንዲህ ሹል ያለ ተራራ ስለነበረ ጀበል ሰውር ተብሎ ይጠራል። ሰውር ማለት በሬ ማለት ነው። የመካ ሰዎች ያንን ተራራ በዚያ ይሰይሙት ነበር። ለምን ተሰየመ ሲባል ጊዜ ልክ እንደ ከብት ምንድነው ቀንድ ሾል ያለ ተራራ ስለነበር ማለት ነው። ያታቸው ይሄን ነገር በስዕል እያሳየሁኝ ሁሉ ላስረዳቸው ቆላ ሳያቸው። ጀበል ሰውር ሲደርሱ ነቢ ሰለላሁ ዐለይሂ ወሰለም ልክ እዛ በደረሱ ጊዜ እሱ ላይ ዋሻ ነበር። ለምን ይባላል? ጋር ሰውር ይባላል። የሰውር ዋሻ ተብሎ ይጠራል። እዚያ ዋሻ ውስጥ ገቡ ነቢያችን ሰለላሁ ዐለይሂ ወሰለም። ቆይ ላሳያቸው። ጀበል ሰውር ይሄኛው ተራራ ነው። እሺ ጀበል ሰውር ይታያቸዋል። ይሄ ተራራ ነው። ይሄ ተራራ ከመካ አቅራቢያ ይገኛል። ልክ እንዲህ እዚያ ተራራ ውስጥ ማን የሚባል ዋሻ አለች። ዋሻ ትታያቸዋለች። ይሄ ዋሻ ይታያቸዋል። ይሄ ተራራ አለ። ይሄ ዋሻ አለ። ምን ይላል? ጋር ሰውር ይላል። ይታያቸዋል። ጋር
الثور ይባላል። በዚህ የተሰየመበት ምክንያት ሰውር ማለት በሬ ማለት ነው። ልክ እንዲህ ሾል ያለች ተራራ ስለነበረች እቺ በዛ ሰይመዋታል። ይሄ ጋር ሰውር ይባላል። ይሄ ነው የተሻለ እንዳጠቃላይ በዚህ ላይ ዋሻ አለች። ያሳያችሁ ዋሻ እዚያች ገቡና ነቢያችን ሰለላሁ ዐለይሂ ወሰለም እና አቡበክር ሲዲቅ አብረው ተቀመጡ። አብረው ተቀምጠው ሳሉ ጠላቶች ደረሱባቸው። በቃ ደረሱባቸው። ከዋሻው በላይ የኮቴያቸው የፈረሳቸው ኮቴ ይሰማ ነበር። የጫማቸውን ኮቴ ይሰማል። እግራቸው እየፈለጉ ያለው በፈረስም እየፈለጉ ያለው ያን አቡበክር ሲዲቅ ረዲየላሁ ዐንሁና ነቢ ሰለላሁ ዐለይሂ ወሰለም ይሰሙ ነበር። አቡበክር ሲዲቅ በዚህ ጊዜ በጣም አዘነ፣ በጣም ፈራ። ያዘነው ለማን ነው? ለራሱ እንዳይመስላቸው በነቢ ሰለላሁ ዐለይሂ ወሰለም ላይ አግኝተዋቸው የሆነ ነገር እንዳያደርጓቸው ብሎ ነው። ምን አላቸው? ቀስ ብሎ ያ ረሱላላህ አላቸው፣ አንተ አላህ መልእክተኛ ሆይ ለው አነ አሐድሁም ነዘረ ተሕተ ቀደመይህ ለአብሰረን አላቸው። ከእነርሱ አንዳቸው ከእግሩ በታች ዝቅ ብሎ እኮ ቢመለከት ያዩናል፣ በቃ ደረሱብን እኮ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ጊዜ አጽናኝ የሆነን ቃል ተናገሩት። ላ ተሕዘን ኢነላሃ መዐና አሉት። አትዘን፣ አብሽር፣ አላህ ከእኛ ጋር ነው። አቡበክር ማ ظኑከ ቢስነይኒ አላሁ ሳሊሱሁም አሉት። አቡበክር ሆይ ሶስተኛቸው አላህ ስለሆነላቸው ሁለት ሰዎች ምን ታስባለህ አሉት። እኔ እናንተ ብቻችንን አይደለንም አላህ አብሮን አለ ያሉት ነው። ያ ሰላም! ምርጥ ጓደኛ ማለት በጭንቅ ጊዜ የጽናት ቃልን የሚሰጥህ፣ በተራብክ ጊዜ የሚያበላህ፣ በሀዘናዊ ጊዜ ደስታን የሚለቅብህ የሆነ ጓደኛ ነው። በጣም ይዋደዱ ነበር። ሞቱ ነው የሚወዳቸው አቡበክር ሲዲቅ። እንደውም በአንዳንድ ዘገባ ላይ ጊንጥ ሁሉ ነከሰ ይባላል። ቢጮህና ቢያሰማ ድምፁን እነሱን እንትን ይላል፣ በቃ ያስባንንባቸዋል። ልክ እንዲሁ ደግሞ ነቢ ሰለላሁ ዐለይሂ ወሰለም በጣም ደክማቸው ስለነበረ አረፍ ብለው ነበር። እርሳቸውንም ከእንቅልፋቸው እንዳይቀሰቀሳቸው ፈራ። እንባው እየረገፈ ጸጥ ብሎ ያንን አሳልፈው ይባላል። ወኢን ካነ ፊ ሀዛል ሐዲስ መቃል ሊበዕድ አህሊል ዒልም። መጨረሻውን ይሄን አሉት ነቢ ሰለላሁ ዐለይሂ ወሰለም። አላህም ወዲያው ጽናቱን አወረደላቸው። አላህም ያንን ታሪክ አስመልክቶ ሱረቱ ተውባ ላይ ሲናገር ኢላ ተንሱሩሁ ፈቀድ ነስረሁ ላህ አለ። እናንተ ባትረዱትም እንኳን እኔ ግን እርሱን ረድቼዋለሁ ሙሐመድን አለ። ኢዝ አኽረጀሁ አለዚነ ከፈሩ፣ እነዚያ የካዱ ሰዎች ባሳደዱትና ባስወጡት ጊዜ ከሀገሩ አለ። ሳኒየ እትነይን፣ ሁለቱ ነው አቡበክር ሲዲቅና ነቢ ሰለላሁ ዐለይሂ ወሰለም አብረው መውጣታቸውን እየገለጸ ነው። ኢዝ ሁማ ፊል ጋር፣ እነርሱ በዋሻ ውስጥ ሳሉ ኢዝ የቁሉ ሊሳሒቢሂ ላ ተሕዘን ኢነላሃ መዐና፣ ለጓደኛውም ባለው ጊዜ አትዘን፣ አብሽር፣ አትፍራ፣ አላህ ከእኛ ጋር ነው ባለው ጊዜ እያለ ይናገራል። የዛን ያን አደረገ አላህ እርዳታውን ላከላቸው። ፈአንዘለ ላሁ ሰኪነተሁ ዐለይሂ፣ አላህ በእነርሱ ላይ እርጋታውን አወረደባቸው አለ። ተመልከቱ፣ አላህ ረድቼዋለሁ ብሎ ጀመር አይደለ? ፈቀድ ነሰረሁ ላህ አለ። በምንድን ላይ ያረዳቸው? አንደኛ እርጋታን በመስጠት ነው። በዚህ ሰዓት የሚያስፈልጋቸው ትልቁ እርዳታ ምንድን ነው? እርጋታ ነው። በዚህ ሰዓት ምግብ ቢያመጣላቸው ምግብ እርዳታ የሆነ ሰዓት ገንዘብ አንጥቶ ቢያፈስላቸው ወርቅና ዳይመንድ ብር ቢሰጣቸው እርዳታ ይሆናል? ለአይሆን ቦታ አይደለም። አልተቸገሩም። በጠላት ጊዜ ትልቅ እርዳታ ብሎ ማለት የውስጥ ሰላም ማግኘት ነው፣ መረጋጋት ማግኘት ነው። ጠላቶችን ከገለጸ በኋላ አላህ ሱብሓነሁ ወተዓላ በምን መርዳት እንኳን እንዳለበት የሚያውቅ አምላክ ነው። በእነርሱም ልብ ላይ መረጋጋትን አወረድኩላቸው አለ። ፈአንዘለ ላሁ ሰኪነተሁ ወአየደሁ ቢጅኑድን ለም ተረውሃ አለ። ቀጥሎ እናንተ በማታዩቸውም ሰራዊቶችን አገዝኳቸው አለ። መላእክቶች ተላኩ። እነዚያ መላእክቶች እነዚህን ሊፈልጉ የመጡ ከሃዲያኖችን ዘወር እንዲሉ አደረጓቸው። ወጀዐለ ከሊመተ ለዚነ ከፈሩ ሱፍላ፣ የእነዚያን የካዱትን ሰዎች ንግግርንም የበታች አደረገ ባስተምሮቱ። ወከሊመቱ ላሂ ሂየ ልዑልያ፣ የእኔን የአላህ ቃል ደግሞ ከፍ ያለች ነችና ከፍ አደረጋት። ያ ሰላም! ወላሁ ዐዚዙን ሐኪም፣ አላህ አሸናፊና ጥበበኛ ነው። በጣም ወጃሀደ ፊላሂ ሐቀ ጂሃድ፣ ለአላህ ተገቢውን ትግል አድርገዋል። እንደ እርሳቸው የአምላክን መልእክት ያደረሰ የለም ካለፉትም ነቢያት። እርሳቸው መስዋዕትን ከነቢያት ሁሉ ለፍተው ደክመው በህዝቦቻቸው ተገፍተው
ምን ብለው የሄዱበትን መንገድ እርሳቸው ስኬት ላይ አድርሰው የመጨረሻ ሆኑ። በቃ ዛሬ አብርሃም፣ ኢብራሂም፣ ኢስሐቅ፣ እስማኤል፣ ሙሳ ቢመጡ የልፋታቸውን ውጤት ያዩትና ይደሰቱ ነበር። ገብታቸዋል። ከዚያ በኋላ በመካ ላይ የነበሩ ጣዖታትን እንዳለ ሰባበሩ፣ ገደል አስገባቸው። 360 ጣዖቶች ነበሩ። ወቁል ጃአ አልሐቅ ወዘሀቀ አልባጢል እያሉ ተመልሰው እንደገና ወደ መካ ድል አድርገው በዚያ አካባቢ ያሉ ጣዖታትን ሁሉ አወደሙና የኢብራሂም የኢስሐቅ የያዕቆብን አምላክ እንዲመለክ አደረጉ። ያ ነው። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለምን አጣናቸው ብለው ከሃዲያኖች ተመለሱ። በቃ አላገኘ ነው። ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም ወጡ ከዋሻው፣ ጉዟቸውን ቀጠሉ። ወደ መዲና መሄድ ጀመሩ። ከዚያ በኋላ ወደ መዲና እየሄዱ እያለ አሁንም ነቢያችን ሰለላሁ ዐለይሂ ወሰለም ብዙ ቀን ቆይተዋል። ዋሻው ውስጥ ሲቆዩ ጊዜ ምግብ ይበላሉ። እዛ እስከ መዲና ያደርሰናል ያሉት ስንቅ እዛው አለቀ። ምክንያቱም መጥነው ነበር የያዙት። አቡበክር ሲዲቅ መንገድ ላይ ሊያጋጥመን አይችልም ብለው፣ ነገር ግን ያላሰቡት ነገር ተከሰተ፣ አለቀ። ከዚያስ መንገድ ላይ ራባቸው። አሁንም ተአምር ሊያደርጉ ነው። ከመጀመሪያው ጀምሮ በተአምር የተሞላ ጉዞ ነው። አያቸውት። ገና ሊገሏቸው ሲነሱ አይናቸውን አወረላቸው። አሁን ደግሞ መላእክቶችን አውርዶ አገዛቸው። አሁን ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ጉዟቸውን እየሄዱ ነው። ተራቡ። አሁን ድንቅ ተአምር ሊያደርጉ ነው። ተራቡ። ነቢያችን ሰለላሁ ዐለይሂ ወሰለም መሀል መንገድ ላይ የሆነች ደሳሳ ጎጆ ነገር አገኙ፣ ኸይማ አገኙ። ምናልባት እዚች ምግብ ሊኖር ይችላል፣ እስኪ ገዝተን እንብላ ተባብለው ነቢ ሰለላሁ ዐለይሂ ወሰለም እና አቡበክር ሲዲቅ እንግባሉ፣ ግቡ ተባሉ። ገቡ። ሲገቡ ጊዜ አንዲት ሴት አለች። የሚበላ ምግብ አለሽ የምንገዛሽ አሏት። ላ የለኝም አለች። የለኝም ስትል ጊዜ እንዳው የሚቀመስ ነገር የለም። ከዚያ ነቢ ሰለላሁ ዐለይሂ ወሰለም እና አቡበክር ሲዲቅ ረዲየላሁ ዐንሁ ከቤት ወጡ። ልክ ከዚያች ከጎጆ እየወጡ ያለ ውጭ ላይ አንዲት ደካማ ደቃቃ የሆነች ፍየልን ያያሉ።